ክፍል 23 ከቅዝራ ወገን የሆነ የሚስቱም ስም ደሊላ የምትባል ኢሎፍላዊት የሆነች ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበረ። እግዚአብሔር በሰናዖር ሰዎች ክህደትና በደል በእፋፍሩሂምና በኢሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶቹ የሆኑ ኢሎፍላውያን በተሸነፉና በጦርነቱም የኤዶምያስ ልጆች በተማረኩ ጊዜ የእስራኤል ጎበዛዝትም በጦር ሜዳ እንደተገደሉ የጽዮን ልጆችም ጎልማሶቻቸውና ወንዶቻቸው ስለሞቱባቸው ጠጉራቸውን እንደተላጩና ኢየሩሳሌምም ባሏ እንደሞተባት መበለት እንደሆነች ይህንን ሁሉ ለሶምሶን ነገሩት። የእስራኤልን ነቢያት ጠራና ጽዮንን እስክመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህንን ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከሱ ጋር ነበሩ። ኢሎፍሊ ምድር በደረሱም ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላቶችንም ከአፈር የምደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ የሀገር ሽማግሌዎች ነገራቸው። በውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይህችን ሀገር ይገቡባት ዘንድ ይችሉ ይሆን? በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እሱ በትክክል ስልጣን የተሰጠው ነበረ። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸውም ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎቹ ልበ ሙሉና ጨካኞቹም ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩም ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው፣ መላእክት ከእነሱ ጋር ነበሩና። እነዚህ የእስራኤል ልጆች ብዛታቸው እንደ ሣር ቅጠል በመሆኑ የጠላትን ምድር መሏት። እኒህም የኢሎፍሊ ሕዝቦች ወደ ቤታቸው ተመለሱና ለየራሳቸው መቆጨት ወይም ማፏጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኢሎፍሊ ዙሪያና በሰናዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በጦር ግንባር ወይም በበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኢሎፍላውያንን እንደማይንቀሳቀስ በድን አደረጋቸው። ያችን አገር ያለምንም ችግር ገቡባት። የሚቃወማቸውም አልነበረም፣ እግዚአብሔርን የሚጠሉ የኢሎፍላውያን አምላክ ምክሩ ተሽሯልና። ሬሳቸውም እንደ ገል ስባሪ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሣር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማኅበራን ሆይ፣ እነሆ አምላክ በመልአኩ በኡራኤልና በቀባው በሶምሶን እጅ አዳናችሁ አላቸው። ይህንንም ተናግሮ ወደ ሰማይ አረገ። ያ ያረገው መልአክም የመላእክት ሰራዊት ሁሉ በየማዕረጋቸው ቆመው አገኛቸው። ሚካኤልና ገብርኤልም በአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ፣ ሱራፌልና ኪሩቤልም ያለማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋናህም በሰማይና በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔርን ቀንና ሌሊት ሁልጊዜ ለሰው ልጆችና ለእንስሳት ምሕረት ይለምኑታል ለዘለዓለሙ በእውነት።